የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። ምንድነው? ከተማ ታሪኳ ልጅ ድንገት አርፋለች። ታሪኳ የኔ ፖሊስ ጋር መደወል አለብኝ። እኔማ ሰው እንዳለ መንግስት ማወቅ አለበት። ሳልኮ ለማስተዳድማው ያረመኔ እዚህ ልክ ማስገባት አለብኝ። ሁለት ሰላም የሌላቸው ባለትዳሮች ሰማይ ጠቀስ ፎቅ ላይ ወጥተው አንደኛው በአየር አንደኛው በደረጃ ወረዱ። ለመሆኑ ምርመራውን የያዘው ማን ነው አውቀዋል? የይዙን ኬዝ ይዘው የነበሩ ሁለት ሳጅኖች ናቸው። በዚህ ሁሉ ጫና ውስጥ ከነበሩ ቢያንስ ትዳራቸውን ለመፍታት ለምን ጥያቄ አላቀረቡ? ታሪክ ፍቺን እንደ ትልቅ ሽንፈት ነበር የምትቆጥረው። ሆኖም ግን ከሳምንት በፊት ይሄን ጥያቄ አንስታበት ንብረቴን ልዘርፍ ይፈልገሽ ነው ብሎ ዳግም እንዳታስበው ነው ያስጠነቀቃት። ፍቺ ስትከለከል ወይዘሮ ታሪኳ ምን አሉ? በጣም ተጨነቀች። መውጫ ቀዳዳ ሁሉ ነው የጠፋት። በቃ የሚጠብቃት አማራጭ በሱ እጅ መሞት እንደነበረ ትነግረኝ ነበር። ማሰር ሲያስቡ ደግሞ የመጀመሪያው ሰው የሚሆነው ከበደ ነው። አቶ ከበደ ችግር ውስጥ ገባ ማለት ደግሞ ያንቺን እርዳታ ፈላጊ ሆነ ማለት ነው። ጥብቅና እንድቆሚለት ሊጠይቅሽ ይችላል። ለሱ ጥብቅና ቆምሽ ማለት ደግሞ የልብ ወዳጅሽን አምራንን ማስቀየም ሊሆንብሽ ይችላል። አዚ አምራን ከልቧ ነው የምትቀየመኝ። አምራን ትቀየመኛለች ብለሽ የከበደን ጥብቅና ለመቀበል ያን ያለ የበሰለ አስተሳሰብ አይደለም። አይ ኖ
ሄሎ እስካሁን አላገኛትም? ሄሎ ባቢ ምን ሆንኩኝ ባቢ? የት ሄደሽ ነው? አትጮህ ባቢ። አትናገሪም እንዴ? ንጹህ አየር ለመቀበል ነው የወጣሁት። ግቢሽ ውስጥ ንጹህ አየር የለም? ቤት ውስጥ ያለው አየር ያፍናል። አደጋ ላይ እንዳትወድቂ የማደርገውን ጥንቃቄ ማፈን ነው የምትይው? ህይወቴን ምን አይነት አደጋ ውስጥ እንደጨመርከው ግን ታውቀዋል? ምን? ህይወቴን መፈናፈኛ አሳታታል እያልኩ እኮ ነው ባቢ። ያንቺን ደህንነት ለማረጋገጥ ብዬ ያደረኩትን ነው አፈን ያልሽው? እንዴት ነው ለእኔ ደህንነት ስትል እኔን አደጋ ላይ የሚጨምር ስራ የምትሰራው? ጭራሽ እኔ ነኝ ያንቺን ህይወት አደጋ ውስጥ የጨመርኩት? ባቢ አልታወቀህም እንጂ በጣም አደገኛ አባት ሆነሃል። ጥሩ አባት እንዳልሆንኩ አውቃለሁ። ነገር ግን ማደርገውን ነገር በሙሉ ማደርገው አንቺ ገና ህፃን ልጅ ስለሆንሽ በራሴ ተነሳሽነት ከፍተኛ ደረጃ ደርሶ አንተን ያኮራል፣ አንተን ያስደስታል ብዬ የለፋውበትን ስራ ይኸውና፣ ከዛ በኋላ አሁንም ድረስ ህፃን ከሆንኩኝ ትነግረኛለህ። አደጋው አልገባሽ ባቢ። እኔ የምልህ ገና አቤት። የታሪካውን ጉዳይ እንዴት እያየው ነው? እስካሁን የተጨበጠ ነገር አላገኘው። ቅድስት እየጮኸች ነው። የሆነ ነገር ማግኘት አለብን። አንተ ስታስበው የሆነ ፋውል ፕሌይ ያለ ይመስላል። አምራንና ያ ዳግም ነኝ የሚለውን ሰው የሰጠውን ቃል ሳስበው የሆነ ምቾቴ እየተነካ እንደሆነ ይሰማኛል። የሟቿም አባት ባልየውን በገዳይነት እየጠረጠሩት እንደሆነ ሰምቻለሁ። ገና ቢሆንም ገና በቂ ነገር ስላላገኘን በዚህ ምክንያት ብቻ ባልየውን ተጠርጣሪ ማድረግ አንችልም። ታሪኳ ታዋቂ ሰው ስለሆነች ህብረተሰቡ አሟሟቷን ማወቅ ይፈልጋል። ስለዚህ የሆነ ነገር መስጠት ይኖርብናል። ሲኖረን እኮ ነው የምንሰጠው። ድንገት የፎረንሲክ እና የአስክሬን ምርመራ ቡድኖች የሆነ ነገር ካልነገሩን ወይ ደግሞ የዓይን ምስክር ካላገኘን በስተቀር ጉዳዩ ከሱሳይድ ያለፈ አይመስለኝም። ለነገሩ አብዛኛው ምርመራ ሲጀመር ድፍን ያለ መጣው። ቆይ ለምንድን ነው አጣድፈሽ እንገናኛልሽ? ጨንቆኝ ነው ማክርሽ ነው የደወልኩልሽ። ሄሮዳ ምን አስጨነቀሽ? ባቢ ከሀገር መውጣት አለብሽ እያለኝ ነው። ምናልባት አደጋ እንዳይደርስብሽ ፈርቶ ይሆን? ነገሮች እዚህ ለእኔ ጥሩ እንዳልሆኑና መውጣት እንዳለብኝ ነው የነገረኝ። ቆይ እሺ ምን ይሻላል? ሄድ ምርጫ ያለሽ አይመስለኝም። ምናልባት አደጋ እንዳይደርስብሽ ከሰጉ ብትሄጂ ሳይሻል አይቀርም። እሺ ዘሜ ሴሩ ዝም አይሆንሽም። ለምን? ኤልዳ ተውማ። የኤልዳ እስረኛ ነው እንዴ? ባይሆንስ? ለነገሩ ብትለቀው ሳንቺ ምን ያደርግልሻል? አብረን እንሆናለን። ምን አይነት ጥያቄ ነው ሄሮዳ? ኤልዳን ጥሎ የመጣ ሰው አንቺን ጥሎ ነገ እንደማይሄድ በምን እርግጠኛ ትሆኛለሽ? ነገ የሚሆነውን ዛሬ ማወቅ አልፈልግም። ነገን ሳታስቢ መኖር ከቻልሽ እሺ። ቆይ ዘመነ እኔን ጥሎ ይሄዳል ብለሽ ታስቢያለሽ? ዘሜ እኮ ሰው ነው። ጥሎሽ ባይሄድ እንኳን ያንቺ ብቻ አይሆንም። ኢትስ ናት ፌር። አይ ኖ፣ ግን ውጪ መሄድሽ መጥፎ አይደለም። መጥፎ ነው እንጂ ሄሮዳ። ቆይ ስታስቢው ዘመንን ጥዬ ሄጄ እንዴት ነው ደስተኛ ሆኜ የምኖረው? ዘሜ የሚወድሽ ከሆነ እንደውም ይታያል፣ በደንብ ይፈተናል። አሁን ካለው ስሜት ጋር 1 ወር መቆየት እንኳን ከቻለ 1 ወር፣ አዎ 1 ወር መቆየት ከቻለ በሚቀጥለው ወር መጥቶ እንደሽ ማድረግ ይቻላል። ዘሜ እኔን ለመጠየቅ አይመጣም ብለሽ ታስቢያለሽ? ባይመጣም ለቫኬሽን ስትመጪ ታይዋለሽ።
ትልቅ ኢንቨስትመንት ነው እባክህ። አዎ ከተሳካ በሀገሪቱ የመጀመሪያ ይሆናል ተብሎ ነው የታሰበው። እውን ከሆነ ኢንቨስትመንቱ ከተጀመረ የቆየ ቢሆንም ሊሳካ አይችልም በሚል ያዘገዩት ይመስለኛል። ፕሮጀክቱ ተገኝ በነበረበት ጊዜ ተጀምሮ ቢሆን ተገኝ ሊያቋርጠው ይችላል ሊያቆመው ይችላል ብሎ ስላሰቡ ነው ያልጀመሩት። አሁን ተገኝም ከጨዋታ ውጭ ሆኗል፣ መንገሻም ነክሷል ብሎ ስላሰቡ ነው እንደገና ያንቀሳቀሱ። እና አሁን ፕሮጀክቱን ማስቆም አንችልም? ላንችል እንችላለን፣ ግን ዝም ብለን አንየው። ቢያንስ ማዘግየት አለብን። ማዘግየቱ ምን ይጠቅመናል? ማዘግየት ጊዜ መግዛት። እነ ኪዳኔ በተገኝ ጊዜ ስለገዙ አይደለም አሁን ቀን ይወጣላቸው። እነ ኪዳኔ ከአረቦቹ ጋር መቼ ነው ቀጠሮ ያላቸው? ዛሬ ከተወሰነ ሰዓት በኋላ። የአረቦቹን አድራሻ ይዛል? ሁሉንም ይዣለሁ። ስልኮቻቸውን፣ ኢሜሎቻቸውንም የቤታቸውንም አድራሻ ይዣለሁ። ቁጭ በል እንግዲህ። የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆዩ። የደወሉላቸው ደንበኛ መስመር ስለተያዘ ሰላም ነው? አይ ዳጊ፣ ናርዲን ማየት ፈልጌ ነበር። ታዲያ ደውላ አጠራትም? አኩርፋኛለች። ስልኬንም አታነሳ። ይቅርታ ልጠይቃት ነበር የፈለኳት። ወይ ዳጊ። አይ ናርዲ፣ ብሩክ ሊያገኝሽ ቤት በር ላይ ነው ያለው። ምን? ማናገር አትፈልግም በለው። ታገኝ ካልፈለገች ምን ማድረግ ትችላለህ? ዳጊ፣ ናርዲን በጣም ወዳታለሁ። መውደድ መወደድን ካላስገኘ ምን ዋጋ አለው? አሁን ስለተናደደችብኝ ነው እንጂ እሷም እንደምትወደኝ በጣም እርግጠኛ ነኝ። እኔ ደግሞ ያለ እሷ መኖር አልችልም። እሷ ያለ አንተ መኖር ከመረጠችስ? ግድ የለህም። አንድ ጊዜ ላግኛትና የምትለኝን ሰምቼ ቁርጤን ላውቅ። እንዴም ቢሆን እሷ ካልፈለገች ራስን እሷ ላይ መጫን ነበር። ግድ የለህም። አንድ ጊዜ ብቻ ሞክር። አቤት ዳግም። ይቅርታ ልጠይቅሽ ነው የፈለገው። ላስገባው? ለምንድን ነው የምታስቸግረኝ? ዳግም ማናገር አትፈልግም ብለህ አባረው እያልኩህ እኮ ነው። ሌላ ጊዜ አግኛት። እሺ በል።
ሁለቱንም የቦታዎቹን ፕሎት ኦፍ ላንዶቹን አይተናቸዋል። ሌላውን ጠበቆቹ ናቸው ዶክመንቶቹን የሰሩ ነው። ዛሬውኑ ከዚህ ይህንን ካየን በኋላ ወደ ፊርማ ስነ ስርዓት እንሄዳለን። የቀረበውን እንትን መሬቱን ፕላን እነዚህ ሶስቱም ጠበቆቹ ጋር ከጨረስን በኋላ የምናሳይ ነው። ግን ምን ያህል ነው ገቢውና ወጪው እንትን ብሎ شوفك هنا بروبلم في تعال هناك وانا اخد لك سوري ይቅርታ ትንሽ ጊዜ እንፈልጋለን። ሶሪ። ምንም ችግር የለም። እሺ ምንድን ነው? ማን ነበር መጀመሪያ ያገኛቸው? ሆቴል የሄደ ሰው ነበረ? ሆቴላቸው የሄደ ሰው ነበሩ። አይተሃል? አላየህም? አላየሁም። ማን ይዟቸው የመጣው? ማን ነበር ሹፌሩ? በራሳቸው መኪና ነው የመጡት። መጠንከር አለብሽ። የሆነው እኮ ሆኗል አይደል? ዘሜ እውነቱን ነው እባክሽን አምሪ። ራስሽን ለመጉዳት ነው እንዲያሰብሽው እንጂ እንዲህ አልቻልኩም። በእናትሽ ተይ፣ በእናትሽ ስሙትልኝ። አልቻልኩም። ታሪክዬ እኮ አይገባትም። አምርዬ በእናትሽ በቃ ራስሽን አረጋጊ። ወይኔ ታሪክ ያው ልውልሽ። ወይኔ አምሪ ፕሊዝ ለታሪክ አይገባትም። ይል በእናትህ ተወኝ መስፍን። እንዴ ምን ማለት ነው ይሄ ደግሞ? ኤልዳ አሁን እኮ ነው የበላሁት። እንዴ አረ ምንም ነገር አልቀመሰችም። አምጣው ልጅአለው አምራን ስለስራት ዘሚ እንዳነጠላ እሺ አይለኝም። በቃ እኮ አልገባ ብሎኝ ነው። ተውኝ በእግዚአብሔር። እሺ እሺ በቃ ለማዘንም እኮ መብላት አለብሽ። እንደዚህ ግን እኮ ልክ አይደለም። ይሄ እኮ ልክ አይደለም። ታውቂያለሽ አይደል?
ራስሽን ለመጉዳት ነው የምታስቢው እንጂ ፈልጌ እኮ አይደለም። ይል ቀተውኝ ነው ያልዋጣለኝ እኮ እግዚአብሔር ያጽናሽ ማለት የተለመደ ነው። እግዚአብሔር መጽናናቱን ይስጥሽ። እኔና የኔ ሰዎች ለአቶ ከበደ ካምፓኒ የሴኩሪቲ አገልግሎት መስጠት ጀምረናል። እውነት? አዎ። ግን ያው አሁን ደግሞ የዘሮ ታሪኳ ሞት ተከሰተ። ሳጅኖቹ ደግሞ ስለተጠራጠሩት አሟሟቷን እየመረመሩት እንደሆነ ሰምቻለሁ። ምርመራው ደግሞ ሄዶ አቶ ከበደን ጥርጣሬ ላይ ሊከተው ይችላል። አዎ። በዚህ ጉዳይ ላይ አቶ ከበደ ምን የሚያስብ ይመስላል? ያው ልቅሶ ላይ ስለሆነ በዚህ ጉዳይ ላይ አንስተን አላወራንም። ከበደ በታሪኳ ሞት ቢጠረጠር የሚናደድ ሰው ያለ ይመስልሃል? ተጨማሪ መረጃ አግኝተን እርግጠኛ እስከምንሆን በእኔና በአንተ ይቅርና ታሪኳና ዳግም ቅርብ የነበሩ ይመስለኛል። ኧረ በጣም አመሰግናለሁ አቶ ታደሰ። መልካም አዳር። ደህና አደራችሁ እንዴ? እሺ። ወይ ዘሜ ናርዲ፣ እንዴት አመሸ? ምን ደህንነት አለ ብለሽ ነው? አንቺ እንዴት ነሽ? ታፍኛለሁ። ላብድ ምንም አልቀረኝ። ታዲያ ለምን አንገናኝም? አልችልማ። ቆይ ለምንድን ነው የማትችይው? ገና ቤት መግባቴ ነው። ከመኪናም አልወረድኩም። በዛ ላይ ደግሞ አባቢም ቤት ገብቷል። ናርዲ፣ አባቴ ምን? በቃ አባቴ ከለክለኛል። አባቴ እንደዚህ ሆነ ምን ሆነ መልስሽ? ውይ ዘሜ፣ ስላዘነብኝ እኮ በጣም ስላሳዘነኝ ነው። እሺ እኔ መጥቼልሽ? እንዴ እንደሱማ አይሆንም። እሺ ለምን አይሆንም? ያለውን ነገር ታውቀው አይደል እንዴ ዘሜ? እሺ ቆይ ምኑን ነው ማውቀው ናርዲ? እኔ እንጃ። ዝም ብለው ውደደኝ። እወድሻለሁ ዘሜ። ለአንተ መውደድ ምንድን ነው? ለእኔ መውደድ ማለት አንቺ ነሽ ናርዲ። ለእኔ መውደድ ማለት በዚህ ሰዓት በእያንዳንዷ ሰከንድ የምናሳልፋት ጊዜ ናት። ከይልዳ አስፈልጠህ ትወደኛለህ? በዚህ ሰከንድ ጭንቅላቴን የሞላሻት አንቺ ነሽ ናርዲ። ከአንቺ ውጭ ለሌላ ሰው ቦታ የለው። የምርህን ነው? እውነቱን ማወቅ እፈልጋለሁ። እውነቱን ማን ያውቃል ብለሽ ነው? ዘመነ፣ እርግጠኛ ሆነህ እንድትነግረኝ እፈልጋለሁ። ናርዲ፣ በህይወቱ እርግጠኛ የሆነ ማን አለ? እውነተኛ አፍቃሪ ከሆንክ በፍቅር እርግጠኛ መሆን አለብህ። ሁሌም ምንጊዜም ትወደኛለህ። ከስሜት አልፈን የነገውን ቀርቶ በዛሬው እውነት ራሱ እርግጠኛ የሆነ ሰው አለ ብለሽ ነው? እኔ ግን አንተን በመውደድ እርግጠኛ ነኝ።
ለዚህ ነው ጥለሽኝ ልትሄጂ የተዘጋጀሽው። ዘሜ that's not fair። እሱንም ደግሞ ታውቀዋለህ። ናርዲ ምኑን ነው የማውቀው? እኔ በዚህ ሰዓት ምኑን በትክክል እንደማውቅና እንደማላውቅ ራሱ እርግጠኛ አይደለሁም። በቃ እሺ፣ ለማንኛውም ስትገባ ደውልልኝ። በቃ እንደዚህ አትሁኝ ናርዲ። ቤት ስገባ ደውልልሽና እናወራለን። እሺ? እኔ የምልህ ለምን የአስክሬን ምርመራ ውጤት እስካሁን ያልደረሰልኝ? ምን ይታወቃል? ወይ ስራ ወይ ወሬ በዝቶባቸው ይሆናል። ሳጅን ገላው ነኝ ከግድያ ወንጀል ልዩ ምርመራ። የወይዘሮ ታሪኩ አስክሬን ምርመራ እስካሁን አልደረሰላችሁ? በተቻለ መጠን ልታፈጥኑ ትችላላችሁ? እሺ፣ አመሰግናለሁ። ምን የረባ ነገር ይኖራል ብለህ ነው? በደረሰባት ከባድ ግጭት የተነሳ ህይወቱ አልፏል ቢሉ ነው። ከበደና ታሪኳን የሚያውቋቸው የቅርብ ሰዎችን አናግር እንዴ? ምናልባት ለእነሱ ተራ የሚመስል ነገር ለእኛ መረጃ ሊሰጠን የሚችል ነገር ካለ ብዬ ነው። ማንን እናናገር? ለምሳሌ ታሪኳን ወንድም አቶ ቢኒያም፣ የከበደ ወንድም አቶ ገዛኸኝን ብናናገር ምን ይመስላል? ይቻላል። እናናግራቸው። ወይ ዘሜ እንዴት ነው ያለው? ደህና ነሽ? አለሁልህ። መሄዴ ነው በቃ። ናርዲ በቃ እየሄድሽ ነው? ይሄንን እኔ እንዴት ማመን እችላለሁ? እኔ ራሱ ማመን ከብዶኛል። ግን እሺ ምን ማድረግ ይቻላል ዘሜ? አንድ እንኳን ሳንገናኝ ምንም አታደርግም እዚህ ነገሮችን እያወካቸው። እሺ መቼ ነው የምትመለሺው? አላውቅም መቼ እንደምመጣ፣ ግን እንደገባው ደውልልሃለሁ። እሺ ናርዲ በጣም ወድሻለሁ። በቃ ዘሜ መሄድ አለብኝ፣ እደውልልሃለሁ። ከዛ ግን ትናፍቀኛለህ። ቻው። እንግዲህ ሰላም ሁኑ፣ በሰላም ግቢ። አሜን። ይቅናሽ። አሜን። ቻው። ጸጋ ጸጋ ግን ነይ ግቢ፣ ነይ አረፍ በይ። ጸጋ ጸጋ ነይ እስቲ ቡና አቀራርቢ። እሺ አልፈልግም። እንዴ አቆይም፣ ቶሎ በይ እናቴ። አልምዬ እውነት ቁጭ በይ አልምዬ፣ ቁጭ በይ። እሺ በይ። ድስቱን ይውስጥ። አሁን እኮ ከለቅሶ ቤት በዚሁ መጣውና ልሽ ብዬ ነው እንጂ ገና ስራ ገባለሁ። እንደው ገንዬ እኔ ግን ለቅሶ መድረስ የለብኝም። አረ አያስፈልግም። አይ ሌላ ጊዜ ትደርሻለሽ አልምዬ። ወይ ስታሳዝን ግን እንደው ከፈጣሪ ጋር ማን ይታገላል ተብሎ ነው እንጂ ከባድ ነው። እግዚአብሔርን የሚያቅሰውማ እንዳንቺ ነው የሚለው አሉ እንጂ አንዳንዶቹ
አንዳንዶች አልሰማሽም እንዴ? ምንድነው የምታወሪው? ምንም አልሰማሁም። ያው ወንድሜ ሰው እንደሚቀናበት ታውቂያለሽ አይደለ? እና በሱ ስኬት የሚቀኑ ሰዎች የሆነ ያልሆነ ነገር እየቀበጣጠሩ እያስወሩ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ከቤ ላይ አይገርምሽም? ምን አይነት እንደው ስራ ፈቱ ሁሉ የተሰበሰበበት ምን አይነት ወረኞች ናቸው በጌታ። ይኸውልሽ አልምዬ፣ ያው አንዳንድ ወረኞች እየመጡ ሊያስቸግሩሽ ይችላሉ፣ ወሬ እየጠየቁ ፖሊሶችን መጥተው ሊጠይቁሽ ይችላሉ። ፖሊሶች ደግሞ ምንድነው የሚጠይቁኝ? ያው ማጣራት እንፈልጋለን ምናምን ሊሉሽ ይችላሉ አልምዬ። ድንገት መጥተው የሆነ ነገር ቢጠይቁ ምንድነው የምላቸው? እንዴ ምንም መናገር አልፈልግም ነው። ቆይ ፖሊስም ያክል ነገር ቤቴ መጥቶ ቢጠይቁኝ ማናገር አልፈልግም ብዬ መመለስ እችላለሁ? መብትሽ ነው። ማን ከልካያለሽ እንዴ? ደግሞ አስፈላጊ ከሆነ እኮ የጠበቃችንን ስልክ ሰጥሽና በቀጥታ እሷ ጋር ደውለሽ እንድታናግሪያት ማድረግ እችላለሁ። እሺ ካልሽ እሺ። አታስቢ እሺ አልምዬ፣ ያንቺ ድርሻ ቀንሽን ቆጥረሽ ልጅሽን ማቀፍ ነው። እሺ ገንዬ ካልሽ ምን አደርጋለሁ? እሺ ምንድን ነው እንደዚህ? ዘሜ ሂጂ ስራ ጨረስኩኝና ላግኝሽ ብዬሽ እኮ ነው። ከምንቀመጥ ግን አየሩ ጥሩ ነው። ለምን ውጭ አንወጣም? የምር ሽግራችንን የምናፍታተዋ። እሺ መጣሁ። አትሊስት ልብስ ልቀይር። ሌላ የሚያስፈልጉት ነገር አለ? ምንም የለም። እኔ የምልሽ አቤት። እዚህ ቤት ተከሰተ የሚባለው አሳዛኝ ነገር ሲከሰት እዚህ ነበርሽ? እኔ እንኳን እዚህ አልነበርኩም። እዚህ ቤት እየተወራ ያለው ነገር ግን ደስ አይልም። ማለት ታሪክን የመሰለ ጥሩ ሰው ማጣታችን አንሶ ከሞቷ በስተጀርባ የባለቤቷ እጅ አለበት እየተባለ ነው። ኧረ እባክሽ። እውነት ያሳዝናል። አመሰግናለሁ። አየሩ አሪፍ ነው አይደል? በጣም የሞት ፍጹምነት ክብደቱ ሁሌም እንደገረመኝ ነው አይደል? ለሟች አንዳንዴ ለቀሪውም ጭምር ሁለተኛ እድልን የማይሰጥ ክስተት። ለቀሪው እንኳን ጊዜ የሚባል መድኃኒት አለው ዘንቢ። እሱስ እውነት ነው። ጊዜ ሀዘንን የመግደል አቅም ባይኖረው ኖሮ ህይወት የቅዠት ሌሊት በሆነች ነበር። ትዝ ይልሻል አንዴ ለታሪኳ ክብር ተብሎ አምራን ጋር የራት ግብዣ ተደርጎ ታሪኳ ቀድሞ ተሄደች ጊዜ አስታውሳለሁ። ያኔ እንደውም እኔ እናንተ የአንዳንድ ሰዎች ህይወት የአደባባይ ህይወታቸውና የቤት ውስጥ ህይወታቸው በጣም ይለያያል ምናምን ብለን ያወራንበትን ቀን አይደለም የምትለው? እንደዛ ተሳቃ ኖራ በእንደዚህ አይነት መልኩ ህይወቷ ማለፍ እንኳን ለሚያውቃት አይደለም ኃላፊ አግዳሚውን ያስቆጫል። ወይኔ ታሪኳ በጣም ለጋ ነበረች። ህይወቷ ችግር እንደነበረበት ቢገባኝም በእንደዚህ አይነት መልኩ ይጠናቀቃል ብዬ ግን አስቤ አላውቅም ነበር። ለእንደዚህ አይነቱ ማለት ያው አንዳንድ ሰዎች ሱሳይድ ነው ሲሉ ሰምቻለሁ። አንተስ ምን ይመስልሃል? እኔ ሱሳይድ ወይም አክሲደንት ነው ብዬ ማሰብ አልቻልኩም። እና ታዲያ ምንድን ነው? ትዳሯን በፍቺ ለመደምደም ከጫፍ የደረሰ ሴት ራሷን አጠፋች ብሎ ማሰብ በጭራሽ ምንም ነገር ነው። እኔ አቶ ከበደን እሱ ነው ብዬ አላስብም።
ዳግም የወንደሰንን ጉዳይ እንዴት አየኸው? ጥሩ ጅምር ነው። ወንደሰን እኮ እግረኛ ነው ባብ። እውነት ነው፣ እግረኛ ነው። ግን ደግሞ እግረኛ መልእክተኛ መሆኑንም አትዘንጋ። አዎ፣ ግን ያን የለየለት ጦርነት ውስጥ መግባት እኮ ለማንም አይበጅም። ክብራችንን አስደፍረን ከምኖር አለመኖር ይሻላል። ክብር የህይወት አንዱ ቅርንጫፍ ብቻ ነው። ቅርንጫፉ ከተጎመደ ዛፍ ምን ቀረው ባብ? አንዱ ቅርንጫፉ መወገዱን መቋቋም የማይችል ዛፍ ሳይሆን ደረቅ እንጨት። የክብርን ክቡርነት የተማርኩት ካንተ መስሎኝ። እውነት ነው፣ ክብር ክቡር ነው። ታዲያ ግን የልብህን ለማድረስ ከክብር በላይ በህይወት መቆየት ያስፈልጋል። እና ያዋረዱን አንቀጣቸውም እያልከኝ ነው? አላልኩም። ታዲያ ምን እያልከኝ ነው? ይኸውልህ ያዋረደህን የምትቀጣው እሱ ሞቶ አንተ መቆም ስትችል ብቻ ነው። ክብሬ ተደፍሮ ከምኖር ሞቴን እመርጣለሁ። ክብርህንም ማስከበር በህይወት መቆየት እየቻልክ ለምንድን ነው የማይሆን ምርጫ ውስጥ ራስህን የምትከተው? ክብሬን አስደፍሬ የምኖረው እያንዳንዱ የወርደድ ደቂቃ ህይወቴ አካል ከሚሆን ለማስመለስ በማድረገው ትግል መውደቅን ይመርጣል። ዳግም ቀዝቀዝ በልና ስሜትን ተቆጣጥረሃል። ይህን ጉዳይ ሌላ ጊዜ እንነጋገርበታለን። ቢያንስ ግን ከበደን በአስቸኳይ መምታት እንቻላለን ባቢ። ማን ሊሆን ይችላል? አቶ ወዳጅ ነገር ደግሞ አትቀረኝ። ይህ ነገር እንዴት አድርጎ የሚስጥር ወዳጆች ገባ የሚለውን ነው ማወቅ ፈልገው። መረጃው ከኛ እንዴት እንደወጣ እያጣራው ነው ያለው። ጥቂቱ ለምን እንጭት ከአረቦች ጋር የጀመርነው ነገር ከኛ ካምፓኒ ውጭ በጣም ብዙ ሰዎች ስለተሳተፉበት ሰፊ መረብ መዘርጋት እንዳለብኝ ተሰምቶኛል። እሱንም እያደረግኩ ነው ያለሁት። አለባቸው ያውቃል። ካለባቸው ቢሮ ውስጥ ስንት ሰው እንደሚያውቅ እግዚአብሔር ይወቀው። ክንዴ ያውቃል። ክንዴ ለስንት ሰው ተናግሮ እንደሆነ ምን ማረጋገጫ አለ? ማወቅ አንችልም። ይህ ነው ብዬ ልነግርህ የምችለው ምንም አይነት ፍንጭ የለኝም። ለምንወስነው ነገር ምንም አይነት መሰረት የሆነ ፍንጭ የለኝም። ይሄ ነገር ከኛ ቢሮ እንዳልወጣ ታረጋግጥልኝ ትችላለህ? የኛ ቢሮ? አዎ ከኛ ቢሮ። ከኛ ቢሮ መረጃ ላይ ወጣ የሚችል ሰው አለ ብለህ ታስባለህ? የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ